የሚያጥር ያው ማለት ነው። እቺ ልጅ ህፃን ልጅ ነች ብትሉኝ አላምንም። ኖ አንደኛ አቋቋሟን እዩት። ላይክ እንደዚህ ምናምን ብላ ነው እንደዚህ ወገቧን ይዛ። በዛሬው ቪዲዮአችን ሙሴ ሰለሞን ታስሯል። ለምን እንደታሰረ ምክንያቱን በደንብ እንመለከታለን። ጠላቴ ታሰረ። ከውድድር ራሱ ሊያስወጣው ይችል ነበር። እንዲሁም ሌሎች እናንተ ዘና ፈታ የሚያደርጉ ቪዲዮዎችን ይዤላችሁ መጥቻለሁ። ዋትስአፕ ዩቲዩብ ፋሚሊ እንዴት ናችሁልኝ? ዋይት ቶም ባበደ ቀውጤ ሪአክሽን ቪዲዮ ተመልሼ መጥቻለሁ። ዛሬ አሪፍ ቪዲዮዎችን ይዤ መጥቻለሁ። ዛሬ ቆመን ነው ሪአክት የምናደርገው። ከቪዲዮ መሃል አንድ ቪዲዮም ካሳቃችሁ ሁላችሁም ላይክ አድርጉ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቪዲዮ እንሂድ። የኔ ፍቅር የምነግርሽ ነገር አለኝ። እኔም የምነግርህ ነገር አለኝ። የኔ ፍቅር አርግዣለሁ። እንኳን ደስ አለ። ይኸው ጸሎታችንን ፈጣሪ ሰምቶ ከ5 ዓመት በኋላ ሊሰጠን። ግን እኮ አሁን ሆስፒታል ሄጄ ዶክተሩ መውለድ እንደማልችል ነግሮኝ ነበር። ያው ተአምር ይሆናላ። የምን ተአምር? ጸጋ ወይም በረከትም ሊሆን ይችላል። በእርግጥ ልክ ነሽ። ለሱ ምን ይሳነዋል? ወይስ የግዛቸው ነው? ምን የፈጣሪ ተአምር ነው አላለችም? አንደኛዋ ደግሞ ምን አለች? ሰሞኑን እሷ ችት እያደረገች ማለት ነው ለባሏ ሜሴጅ ልካለት አንተን ፈጣሪ እየቀጣ ነው፣ እኔ ችት ማድረገው በአንተ ኃጢአት የተነሳ ነውና ኃጢአት ቀንስ አለ። አንተ ግን እግዚአብሔር ምን ያክል ብትበድለው ነው አንተ ላይ ችት ማድረግ የማቆም ያልቻልኩት? ኧረ ንስሐ ግባ። የዚህችም ደግሞ በፈጣሪ ነው። ተው ስተታችሁ ሰበብ አትፈልጉ። ዋው ህፃናቶቹን አያችኋቸው? ለእኔ ቢጤ ምሳቸውን እየሰጡ ነው እነሱ ወደ ትምህርት ቤት ሲመለሱ። የእነዚህ ልጆች ተግባር ምን እንደሚያሳይ ታውቃላችሁ? ስለ ቤተሰቦቻቸው በደንብ ይናገራል። እነዚህ ልጆች የምን አይነት ቤተሰብ ልጆች እንደሆኑ በደንብ ነው የሚናገረው። ምን መሰላችሁ? ምግቡን ብቻ መስጠት አይደለም፣ በደንብ ካያችሁ እያወሩት ነው ሰውየውን ማለት ነው። ኮንቨርሴሽን እያደረጉ ነው ከሰውየው ጋር እያወሩት። ምናልባት በልጅ አእምሯቸው ሰውየውን ለመረዳት እየሞከሩ ነው፣ እያናገሩት ነው። ሶ በቃ ቤተሰብ አስተዳደግ ነው እንደዚህ አይነት ልጆች እንዲፈሩ የሚያደርገውና በጣም ነው የተመቸኝ ቪዲዮ። ኢትዮጵያን ፒፕል ሚ ሃንግሪ ሂ ሃንግሪ ግን ዶንት ወሪ አረ ዊ ማንግሪ ሚ ሃንግሪ ሚ ፍሬንድ ሃንግሪ ሚ ፓረንትስ ሃንግሪ ኦል እንዳለ ዘመድ አዝማድ ሰፈሩ እንዳለ ሃንግሪ ኦል ሃንግሪ ለሚመለከተው ይድረስ። በእውነት ኦል ሃንግሪ ዊ ካንትሪ ሃንግሪ በእውነት ሃንግሪ ኑሮ ሰም ሃንግሪ እውነት ነው። ደግሞ የምንረዳዳው ነገር ተረድተናል እኮ ምን ሊሉ እንደፈለጉ ተረድተናል። እንዴ 100 ብር የቆጡን አውረድ ብላ ይላል። አይዞን ዶክተርዬ አመሰግናለሁ። እሺ ስንት ነው? 1000 ብር። አራላሽ አስባችሁታል? 100 ብር ሊያነሳ እጁን ዘርግቶ መኪና ገጫው ሲጠየቅ 1000 ብር። እቺ 100 ብር ይዛ የመጣችው ጣጣ ማለት ነው። ከባድ ዓለም እንደ ወደ ስበስቦ የሚወስደኝ ዓለም ምንድነው ከቶ እሷ አስወደደኝ። ዓለም ጉድ ፈላ። እሺ ረሆዳ አይቻልም። ዓለም ረጎና አይቻልም። ዓለም ረሆዳ አይቻልም። ዓለም ሰነፍ ደካመንቱ ዓለም እኔም ማመን አልቻልኩም። ምንድነውማ? እቺ ህፃን ልጅ አይደለች፣ እቺ ትልቅ ሰው ነች። እኔ ምለው መልክ ምናምን አትስራ፣ አይቻመኝም አላልኩህም? አንሰራም። ይሄን አቋም ይዘሽ አይታችኋታል ምን እንደምታክል። ኧረ አንሰራም መልከ። እሺ
ይቻላል፣ እንደዚህም ይቻላል። ያበደ ዘፈን በጣም የተመቸኝ። ብር ደስታን ይገዛል የምትሉ ሰዎች ማለት ነው። እግዚአብሔርን ይሄ ብር ማለት ነው አይደለም ደስታ ከረሜላ ለራሱ ለኔ አይገዛልኝ። ለምን? ምክንያቱም የኔ ብር አይደለም የሰው ነው፣ ለባለቤቱ ነው እንጂ ለኔ አይገዛልኝ። የሰው ብር ይዘሽ ነው እንደዚህ ይሄን ሁሉ ብር ደግሞ እኔ ፍቅር ኔክስት ዳርስ ጋር ያቆምበትን ሁለተኛ ሳምንት ስለምናከብ እንዳቀሩ አልቀርም እመጣለሁ። ደግሞ እንዲህ ቡትቶ መስለን እንዳመጣ አይ ታውቂ ነው ማለት እስቲ ምንድን ነው አዋራው? አዝማሪ አይሽ አዝማሪ አዝሜ ምንድን ነው? ተቀበል። የፍቅሬ ከለሯ ከኔ ጋር አይገጥምም። የፍቅሬ ከለሯ ከኔ ጋር አይገጥምም። የሚስቴ ከለሯ ከኔ ጋር አይገጥምም። የሚስቴ ከለሯ ከኔ ጋር አይገጥምም። ፍቅር ግን ኃያል ነው አረገን ግጥምጥም በል። ፍቅር ግን ኃያል ነው አረገን ግጥምጥም። ፍቅረኛዬን ያው መኪና የለውም። ፍቅረኛዬን ያው መኪና የለውም። ፍቅረኛዬን ያው መኪና የለውም። ፍቅረኛዬን ያው መኪናም የለውም። ጫማው አልቆበታል ሆዱም ባዶ ነው። ጫማው አልቆበታል ሆዱም ባዶ ነው። ተቀበል። አባትሽ ሀብታም ነው ለምስኪን ያበላል። አባትሽ ሀብታም ነው ለምስኪን ያበላል። አባትሽ ብር አለው ለምስኪን ያበላል። አባትሽ ብር አለው ለምስኪን ያበላል። እሱ በየቀኑ ሙስና ይበላል በልልኝ። እሱ በየቀኑ ሙስና ይበላል። የሸሚዙ ዳርዳር ጭቃው ታየኝ። የሸሚዙ ዳርዳር ጭቃው ታየኝ። የሸሚዙ ዳርዳር ጭቃው ታየኝ። የሸሚዙ ዳርዳር ጭቃው ታየኝ። እዛ ጋር ቤት ፈርሷል አቀብልልኝ። ይበቃል። እሺ እራሱ አቀበለው። ፊትም የጅል ነው ከሷ ጋር አትገጥምም። ፊትም የጅል ነው ከሷ ጋር አትገጥምም። እሺ በ5 ብር የደበበለበት ሪኩም ወረጉራ 5 ብር ሰጥቶት እኮ ነው ወደሱ የዞረው። የለም በ5 ብር ነቃሹ በጣም ተጫነው እንዴ? ጠወለገ እኮ አበባው ምንድነው ሲሰራው? እንዴ አጠጪው እንጂ አበባ ሲተከል ነው የሚያምርበት፣ ሲነቀስ አይደለም። ማራራ ሴቶቹም አያርፉም፣ አንዳንድ ወንዶችም አያርፉም። በቃ አባ አቡ ሰላም ነው አለን። ባለፈው ሸጥክልኝ ስልክ እኮ እያስቸገረኝ። አብላሽው ምኑን ተብላሽብህ ደግሞ? ይኸው በተኑ አይሰራ እንትኑ አይሰራ። ምኑ መሰላሉ አይሰራ። መሰላሉ አናጢና አንተ መሰላሉ ማሻአላ ወይ አስተካክል። ሌላ ምኑ አብላሽው ደግሞ ስልክ እንዴት ነው ከጀርባው የሚሰፋው? አነሳው የሰፋው ስውር ለምን አነሳው? ስውር ይለኛል እንዴ እንደዛ ያጋጠጠ። ዝም በል በእናትህ። ሌላ ምኑ አብላሽው ደግሞ? ይሄ ለምን በብጅ ጫንክበት? አሁን ይሄ ጌም በብጅ ጌም ይሄ ፐብጂ እኮ አይደለም ካልኩሌተር እኮ ነው። ፐብጂ እዚህ ላይ ይሰራል። ሌላ ምኑ አይሰራም። አሁን ስም አይወጣልኝም። ሴቭ የተደረገ ሴቭ ምን ሆንክ? ምን አየህ አንተ? ትጅናጅናለህ ከልጄ ጋር። እስቲ ማናት? የልጁን ስልክ ልጄ ስልክ አይደለም አሁን ለኔ ሰው ላይ ነው። ይሄ አጎቴ ልጅ ናት። ያጎቴ? አጎትህ ማን ነው? ዘመድ ናት። አበጋዝ? አዎ የማን ልጅ ነው? የጠይብ አንተ ነህ እንዴ? አበጋዝ እዚሁ ዘመድ አገኘ። ትልቅ ልጅ ነህ። ኧረ በለው ኧረ አይነፋም። አንተ ሰላም ነው? ኧረ በለው ምን አክልሃል? ባለ አሁን ታስተካክልልኛለህ ስልኩን ወይስ ደግሞ ምንድነው አባትህ እንደዚህ ቁርቁ እንዳሚገዛልህ አለው አይደል? ደህና ነገር አይገዛልህ ደግሞ ሲያቀሳስር ይሁት። ኧረ መጀመሪያ አንተ ኮፍያን አትቀይርም እንዴ? ምን ሆናል? ልትሞት ነው? እኔ ኮፍያ ግዙ። እኔ ግን ምን እንደሆነ ታውቃላችሁ የሚያስጠላኝ? እሺ የማያስቅ ቀልድ የምትነግሩን ሰዎች ከዛ እንድንስቅላችሁ የምትጠብቁ ሰዎች እንስቃለን እኮ እንዳይከፋችሁ። ግን ደግሞ አንድ ሴትዮ ነበረች ከዛ ምናምን እንደዚህ ከዛ ራሱ ማንን ገደለ ዝም ማለት ዝም ብትል እኮ ይሻላል። እኛንም ሳቅ የውሸት ሳቅ ለምን እንስቃለን? እስከ መቼ ሰኬሎ የሚል ቀልድ የምትቀልድ? ዛሬ ቀስ ብዬ ያወራሁት መላው ቤተሰቤ ከእናቴ ከአባቴ ጭምር ቪዲዮን እያዩ ስለሆነ ነው እና ጥሩ ኮመንት ጻፉልኝ። አመሰግናለሁ። እሺ ቤተሰቦቼ አሁን የላይክ ሰብስክራይብ ብሬክ ላይ እንገኛለን። ቆሜ የምሰራው ለዛ ነው። ቆሜ ነው ከዚህ በኋላ ቆሜ ነው የምሰራው። በቃ ቪዲዮአችን ምንም ሪኮመንድ እየተደረገ አይደለም። ዩቲዩብ ከኔ ጋር ጦርነት ውስጥ ገብቷል። ለምን እንደሆነ አላውቅም። እኔም አልሰማም ብያለሁ። አሁን ቆሜ ነው። ቀጣይ ደግሞ እንዳርጋው በዳሶ ባናቴ ቆሜ ነው የምሰራው። እናንተ ግን ላይክ አድርጉ። በቲቪ የምታዩ ሰዎች ሪሞታችሁን አንሱ። ላይክ ሰብስክራይብ የደወል ምልክቷን ኦን። በስልክ የምታዩ በጣም ቀላል ነው። ለእናንተ አልነግራችሁም። እዛ ደግሞ የተሰማችሁን ሀሳብ አስተያየት ሁላችሁም ኮሜንት አድርጉ። እንቀጥላለን። ስለ ፊንቴክ ማውራት እንችላለን። አምባሳደር ለምን ብትይኝ እኔ ፊንቴክን ወክዬ መናገር አልችልም። ፊንቴክ ላይ አምባሳደር ነኝ።
ብራንድ አምባሳደር ነኝ። ለማንኛውም ሰው አምባሳደር ሆኜ መጀመሪያ መኪና መስጠታቸውን አየው። ከወለድ ነፃ ስለሆነ የሚያቀርቡት በሰዓቱ። አሁን ግን ኦልሬዲ ተቀይሯል። አሁን ከወለድ ጋር ነው የሚሸጡት። እኔ ኦልሬዲ መጀመሪያ ሲጀምሩ ኦልሞስት 3 ወር አልፎኛል ከፊንቴክ ጋር ያለኝን ውል አቋርጬ አመት ስለሞላ ውላችን አመት ስለሞላ ኦልሬዲ እኔ የራሴ አውቶሞቲቭ ካምፓኒ ክሬት እያደረኩ ነው። ወዳጆች ኢትዮጵያ ውስጥ ማለት ነው ሁሌም የመጀመሪያዎቹ ሰዎች ሆናችሁ ትጠቀማላችሁ። የመጀመሪያዎቹ ሰዎች ካልሆናችሁ ደግሞ አትጠቀሙ። አሁን ፊንቴክ የሚባለው ምንድነው? BYD ሲግል መኪና ስፔሻሊ ሲግል መኪኖችን ማለት ነው ከቻይና እያስመጡ በ950 ሺህ ብር ቅድመ ክፍያ የሸጡ ነበረ ማለት ቀጣዩን 950 ሺህ ደግሞ በሚቀጥሉት 5 ዓመት ትከፍላላችሁ ተብሎ ማለት አዳሜ እንዳለ ማርኬት ላይ መኪናው ወደ 2.7 2.8 ሚሊዮን ብር ሲሸጥ ነበር። ፊንቴክ ኦልሞስት 2 ሚሊዮን ብር ባለሞላ ዋጋ እየሸጡት የነበረው ማለት ነው መኪናውን። ሶ በጣም ብሶ ተመዘገበ፣ በጣም ብሶ 950 ሺህ ብር አስገባ። ያ ሲደረግ እነ መንሱር ጀማል የመጀመሪያዎቹ ነበሩ። ላይ ፊንቴክ እንደውም የመንሱር ጀማል ሁላ ነበር የሚመስለን ማለት በጣም ቲክቶኩን ላይቭን ሁሉ ነገር አጨናንቆ ነበረ። ግን አሁን ላይ በቃ ነው ያቁም ያለው የለውም እያለ ሌላኛው ደግሞ አርቲስቶችን በጣም እዚህ ነገር ላይ ገብቶ ነበር። አሁን ላይ ግን የተመዘገቡ ሰዎች ገንዘባቸውን ከፍለው ማለት ነው መኪና ሳይወስዱ 9 ወሩ ላልፎ አሁን ላይ መንሱር ይኸው ታጥቦ እጁን አውጥቷል። ሶ ምንድነው ማንኛው የትኛውንም አርቲስት አምናችሁ ወይ ደግሞ የትኛውንም ተጽዕኖ ፈጣሪ ሰው አምናችሁ እንደዚህ አይነት ቢዝነስ ውስጥ እንዳትገቡ። እንደዚህም ሆኖ መቅረት አለ። ይኸው መንሱር ብራንድ አምባሳደር ነኝ አለ። ለአንድ አመት ነበር ውሌ ያለቀ የለውም ነው። ከዚህ በኋላ አይመለከተኝም ነው መንሱሩን ብሎ ሄደ ሰው። በቃ እኔ አይመለከተኝም ብር ነው የተከፈለኝ ሰራውኝ ስራዬን ትቻውን የራስ ቢዝነስ ውስጥ ገብቻለሁ እያለ ነው። ስለዚህ ራሳችሁን ብቻ መኑ አጣሩ መጀመሪያ ከዛ ግቡ። አንቺ ማማዬ ጥጋብሽ አልበርድ አለሳ ፈጣሪ ሰውር ከዚች የሴት ጎረምሳ። እኔ ኮፒት ነኝ አትንበጣበጥ ባባ ቆሜ ቀራለሁ ያንተ አይነት ከማገባ። ልቤ ተራራ ነው ምላስ ሀገር ያጠፋል። ያንቺ ግንባር ግን ከጃል ሜዳ ይሰፋል። እኔ ራስ ኮዚች ግንባር ላይ ኮንዶሚኒየም የራሱ አሰብ ወደ ግራ እንዳልጥል ውጥራል ማንንም ነው መልሰማው። ጨለማ ፈርቶ ፖፖ ላይ ነው የሚሻለው። ወይኔ አይደለም በዚህ መድፍቻለሁ አይደለም ደፍቻለሁ እኮ አሁን ሽት ቤት ማባችን ተመልሳ መታለች። ከተማ አስጠበብሱ ያልን ጫማ ቅብጥ ምን ያረግሻል? ቅብጥ ምን ያረግሻል? ነገር በአይንሽ ነገር ተሸክሜ አኖሮች ነበር ውጥር ንጥር ምን አመጣው ባልኩሽ ፍቅር ብጥር ይምጥር በሩ ቢቆሽ ምጣርሽ ባጥር። ያው ማለት ነው እቺ ልጅ ህፃን ልጅ ነች ብትሉኝ አላምንም። አንደኛ አቋቋሟን እዩት። ላይክ እንደዚህ ምናምን ብላ ነው እንደዚህ ወገቧን ይዛ ምናምን የቆመችው ውጥር ምናምን ላይክ እንደ ትልቅ ሰው ማለት ነው። እኔ እዚች ልጅ ህፃን ሆነ እኔ ብቻ አሁን ላይ ህፃናቱ ሌላ ታሪክ ገብቷል። እኔ እዛው ጨርሰው በስሎ ነው የሚወለዱት። ምንድነው ቆያ ሰላም ነው እንዴ? አልሰሙም አይቻልም። ስራ በዝቶብኝ በቆሎ እሸት እየበላሁ። እሱ ካልሆነ ታዲያ እንዴት ይቻላል? ሰላም እንትን አሁን ሰሞኑን ሁሉም ተከራይ የሽንት ቤት ቁልፍ ያስፈልገዋል። ያዋጡ ነው። አንተም እንድታዋጣ ነው ያለ ያው የቻልከውን። ኧረ እኔ አሁንስ መረረኝ። ምንድነው ቤት ተጨምሩብኛላችሁ። አሁን ደግሞ ለሽንት ቤት ትሉኛላችሁ። ታዋጣለህ ከፈለገ ይዘረፍላችሁ ያለው ይዘረፍ ከፈለገ ደህና ነገር የሚቀመጥ ይመስል ቁልፍ ለሽንት ቤት ሳርዬ አንተ ሳራ እኮ ጓደኛዬ ነው። ያሳረረሽ ሳሪ ሳደል ጥሪ ያልኩሽ እንዴ ነው ማለት ነው። ስቲፋኖስ ስቴዲየም ጥሪልኝ። ስቲፋኖስ ኦኬ እሺ። ስቲፎ ስቱዲዮ ቲክቶከሩ። እሺ አሁን ቤተሰቦቼ ቀጥለን ምንድነው የምንመለከተው? ታዋቂው ቲክቶከር ሙሴ ሰለሞንን ታውቁታላችሁ። እሱ እንግዲህ ታስሯል። ለምን እንደታሰረ አልታወቀም በደንብ። ዛሬ ግን እኔ አንዳንድ መረጃዎችን አጣርቼ ለምን እንደታሰረ ነግራችኋለሁ። እስቲ እንመልከት። በምን ምክንያት እንደታሰረ ከመናገር ተቆጥበው፣ ነገር ግን ሙሴ ሰለሞን በአሁኑ ሰዓት በሕግ ቁጥጥር ስር እንደሚገኝ አንድ ጠበቃ አረጋግጠዋል። ብዙዎች በዛሬው ዕለት ሙሴው ሰለሞን ታስሯል እያሉ በሶሻል ሚዲያ እያሰራጩ ይገኛሉ። ታዲያ ይሄ መረጃ ትክክል ነው፣ እውነት ነው። ሙሴ ሰለሞን ታስሯል። ሙሴ ሰለሞን እንግዲህ በዜና ምንጭነት እዚህ ሶሻል ሚዲያ ላይ እያገለገለ ይገኛል። በሚሊዮን የሚቆጠርም ተከታዮች አሉት።
አዲስ ነገር ሲኖር እማሳውቃችሁ ይሆናል። በዚህ ሙሴ ሰለሞን አሁን ላይ የታሰረበት ታይሚንጉ ደስ አይል ማለት ቲክቶክ ክሬቲቭ አዋርድ ሰው ቮት እያደረገ የተመረጠ ነበር። በዚህ ወቅት ነው የታሰረው። ግን ለምንድን ነው የታሰረው ካላችሁ የሆነ ሰዓት ላይ የሆነ ፕሮሞሽን ሰርቶ ነበር። የሆነ ተቋም አለ ውጭ ሀገር ሰዎችን እንልካለን ስፔሻሊ አሜሪካ ካናዳ መሰለኝ እንልካለን የሚሉ ተቋም ነበሩ። ከነሱ ጋር አብሮ ሙሴ የነሱን ድርጅት ፕሮሞሽን ሰርቶ ነበረ። ፕሮሞሽኑ መስራቱ ብቻ ሳይሆን ምንድን ነው ያለው እነሱ ጋር ሄዳችሁ ገንዘባችሁ ከተበላችሁ የሆነ ነገር ከሆናችሁ ፐርሰናሊ በእኔ ስም ሄዳችሁ ከጠየቃችሁ ይሰጣችኋል ይመለስላችኋል ብሏቸው ነበረ። እስቲ ቪዲዮን እንመልከት። ሙሴ ሰለሞን ዘገበላቸው። ምን አይነት ዘገባን ይዘገበው? በሳቢና ትራቨል ኤጀንሲ ተጭበርብሬ ገንዘቤን ተበልቻለሁ ለምትሉ ሰዎች ካላችሁ በእኔ ስም ሄዳችሁ ገንዘባችሁን አስመልሱ። አድራሻቸው እነዚህ ተበዳዮች ናቸው። ፕሮሰሳችሁ ከተሳካ ደግሞ ቀሪ ክፍያችሁን ከፍላችሁ ከዚህ ሀገር ትወጣላችሁ። በውጭ ሀገር የስራ እድል ታገኛላችሁ ማለት ነው። ስለዚህ እኔም ፖስት ያደረግላችሁ ሳቢና የሚያቀርብላችሁ የስራ እድል ምንም ማጭበርበር የለውም። በግልጽነት እንዲህ ነው የሚሰራው ማለት ነው። ብትበሉ በእኔ ስም ሄዳችሁ ገንዘባችሁን ማስመለስ ትችላላችሁ የሚል እርግጠኛ የሆነ አይነት ዘገባ ነበር የሰማሁትና ሙሴ ከዘገበው ያው እንግዲህ ተአማኒ ቢሆን ነው ብዬ ነው ወደዛ ድርጅት ሄድኩት እና በአንድ ወር ፕሮሰሱ እንደሚጨርሱ ነገሩኝ። ገንዘብ አስገባውኝ ማለት ነው። ምን ያህል ገንዘብ አስገባሽ? ቅድመ ክፍያ 450 ሺህ ብር አስገባውኝ። በጣም ብዙ ሰዎች ናቸው። ከዛ ግን በመሃል ቪዚት ነበረ ሁላችን የነበረው በቪዚት ቪዛ ለመሄድ ነበረ። ግን በመሃል ወርክ አግኝቻለሁኝ ነገሮች ተስተባብለዋል እያለ ጊዜው በጣም ተራዘመ እና አሁን ከመዝጋቱ ከቀናት በፊት ደወለልኝና እንዳለቀልኝ ፕሮሰሱ ነገረኝ። ቀሪ የተወሰነ ብር አስገቢ ያለኝ 650 ሺህ ብር አስገባው 600 ሺህ ብር አስገባው 450 ሺህ መጀመሪያ አስገብታ ነበር 1 ሚሊዮን 50 ሺህ ቼክ ሰጠኝ። ለዛም ይሁን ማረጋገጫ ቼክ ሰጠኝ። እሱን ይዤ ባለውበት በድርጅቱ አካውንት ነው ያስገባሽው? በግለሰብ አካውንት ነው ያስገባሽው? ትራንስፈር ነው ያደረኩት። አለማየሁ ገብረ ጻዲቅ ወደሚል አካውንት ትራንስፈር ነው ያደረኩት። እንደሰማችሁት ነው። ምንድነው በጣም ብዙ ሰዎች ነው እንደዚህ አይነት ብር ያስገቡት። ከዛ ሳቢና የሚባለው ዘግቶ ይጣፋል፣ የት እንዳለ አይታወቅም። እና የሙሴ ሰለሞን መታሰር ከዚህ ነገር ጋር የተያያዘ ነው። እጁ አለበት። ህገወጥ የሰው ዝውውር እና ደግሞ ሰዎችን በማጭበርበር ብቻ እንደዚህ አይነት ነገር ነው። ቲክቶከሩ ሙሴ ሰለሞን የታሰረበትን ምክንያት ዘሀበሻ አረጋግጧል። በህገወጥ የሰዎች ዝውውር ወንጀል ተጠርጥሮም በፖሊስ ቁጥጥር ስር መዋሉን የቤተሰብ ምንጮች ለዘሀበሻ ገልጸዋል። ተጠርጣሪው ከትላንት በስቲያ ማክሰኞ በቁጥጥር ስር ከዋለ በኋላ ትላንት ረቡዕ በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ቀርቧል። ፖሊስ ለፍርድ ቤቱ እንዳተዳው ተጠርጣሪውን በቁጥጥር ስር የዋለው በህገወጥ የሰዎች ዝውውር ወንጀል ጠርጥሮ ሲሆን ጉዳዩን ለማጣራትና ተጨማሪ መረጃዎችን ለማሰባሰብ የ14 ቀናት የምርመራ ጊዜያት እንዲፈቀድለት ጠይቋል። ፍርድ ቤቱም የፖሊስን ጥያቄ ተቀብለው የጠየቀውን የምርመራ ጊዜ ፈቅዷል። የሙሴ ሰለሞን ስም ከጉዳዩ ጋር የተያያዘው ከዚህ ቀደም በቲክቶክ ገጹ ላይ ሰዎችን ወደ ውጭ ሀገር እንልካለን ለሚሉ ድርጅቶች ማስታወቂያ በመስራቱ እንደሆነ ተገልጿል። በእሱ ማስታወቂያ ታማኝነትን ያገኙ በርካታ ሰዎች ለእነዚህ ተቋማት በመቶ ሺዎች የሚቆጠር ብር ከፍሎ የነበረ ቢሆንም ድርጅቶቹ ገንዘቡን ከተቀበሉ በኋላ መስተዋራቸውና ዜጎች ለከፍተኛ ኪሳራ መዳረጋቸው ሲነገር ቆይቷል። ፖሊስ አሁን የጀመረው ምርመራ ሙሴ ሰለሞን ከነዚህ ድርጅቶች ጋር ሊኖረው በሚችለው ግንኙነትና በማስታወቂያዎቹ አማካኝነት በተፈጸመው ማጭበርበር ዙሪያ እንደሚያጠነጥን ምንጮቻችን ተናግረዋል። ለዚያውን የታሰረበትን ምክንያት በግልጽ የተረዳችሁኝ ይመስለኛል እና ብዙ ሰዎች ደግሞ ሙሴ ባደረገው ነገር ትንሽ ተበሳጭተዋል። ጤናማ አግባብ አሁን ሙሴ መታጨት የለበትም። ለኔ በዚህ ዘመን በዚህኛው ሰዓት ለምሳሌ መታጨት አልነበረበትም። ስለሰራው ነገር ይኸውልህ ምንድነው ተአማኒ መረጃ በማቅረብ ምናምን ነው አይደል? ሚዛን ውስጥ አለ እኮ አይደል? በዚህ አመት ትላንትና 2 ወር ያልሆነው ስህተት የሰራውን ስንትስ በሚሊዮን ብር የተበሉ ሰዎች አሉ በሱ ምክንያት አይደል? እኛም ሰርተናል ፖድካስት ሰው የሚያውቃል ገብቷል። አሳስተህ የሰው ህይወቶችን ሁሉ አበለሻሽቷል ገብቷል። ስለዚህ እንደዚህ አይነትን ሰው ማለት መጥፎ ነው ጠቅላላ ስራው እያልኩ አይደለም። ቤንጃው እንግዲህ ላይክ ክሬቲቭ አዋርዱ ጋር ደርሷል ማለት እኔ እዛ ጋር ምናምን አልገባም። ግን ምን መሰላችሁ እኔ አሁን እንደ ሰው ማለት አሁን ሙሴ ተጽዕኖ ፈጣሪ ነው። በጣም ብዙ ሚሊየንስ ነው ወደ 2 ሚሊዮን አካባቢ ፎሎወርስ አለው። ሶ እነዛ ሰዎች ሙሴን በጣም ነው በሚሰጠው መረጃ በጣም ነው የሚያምኑት። ሶ እኔ ሆን ብሎ ሙሴ ህዝቡን ለማጭበርበር አድርጓል አላደረገም ማለት እንደዛ ያደርጋል ብዬ አላስብም። ኢምፐርሰን ሳወራችሁ ማለት ነው። ሶ ሙሴ እዛ ጋር የሆነ ነገር አድርጎም ሊሆን ይችላል። ፈጣሪ ነው እሱ እውነቱ የሚያውቀው ማለት ነው። ሶ ያው ፖሊስም ያንን ነገር እያጣራ ነው። ወደፊት ምን እንደሚባል እንሰማለን። ግን የኔ አስተያየት ምን መሰላችሁ ማለት እዚህ ጋር እሱ እንዲህ ነው ምናምን ልላችሁ አልፈልግም። ግን መንሱር ጋር ያልኳችሁ ነገር ነው አሁንም ባነሳው
ሰው ማለት እነዚህ ሰዎች እዚህ ጋር ሙሉ በሙሉ ሙሴን አምነው ነው ሄደው እዛ ቢዝነስ ውስጥ የገቡት ማለት ነው። እዛ ነገር ውስጥ የገቡት ማለት ሶ ማንንም ሰው አትመኑ ነው በቃ የኔ አስተያየት ማለት ምንድነው። ስፔሻሊ አሁን እንደ ቅድሙ አይነት ነው ይሄም ኬዝ ማለት ነው። ገንዘብ ቅድሚያ እስከ 1 ሚሊዮን ብር ስታስገቡ በግለሰብ ስታስገቡ ምንድነው ዋስትናችሁ? ምንድነው ዋስትናችሁ? ገባችሁ አይደል? ሶ መጠንቀቅ ያስፈልጋል ነው። ይሄ ድሮ የቀረ መበላት ነው። አሁን ላይ ማንንም ሰው አትመኑ በእንደዚህ አይነት ነገር ማለት ምናልባት ሙሴ ሰለሞን ራሱ ተሸውዶ ሊሆን ይችላል። ገባችሁ አይደል? ሰው ነው፣ ፍጹም አይሆንም። ሶ ብቻ እኔ እንደዛ ነው የሚሰማኝ። ሙሴ ሰለሞን ታሰረ አሉ። ያው ፈርስት ኦፍ ኦል ብሩክ ኒውስ መቼ ነው ስለ ይሄ ነገር ዜና እንደሚሰራ ያሳሰበኛል። ኮምፒቲሽን ስለሆነ ማለት ነው ለርስ በርስ። አሁን እንደምትመለከቱ ጠላቴ ታሰረ። ልክ ከሆነ የምር ከታሰረ እንኳን እላለሁ። ቢካዝ ኢንፍሉዌንሰሮች ምላሳቸውን ለገንዘብ እስከ መቼ ድረስ እንደሚሸጡ ያሳስበኝ ነበር። ለማንኛውም የነዳጅ ዋጋ ከመጨመሩ በፊት ነዳጅ እየቀዳው ነው ብሮ ሐሳብን። ይሄ ደግሞ ትንሽ ነገሩን አከረረው አይደል? ሲጀመር ሙሴ ሰለሞንና ብሩክ ኒውስ ጠላት አይደሉም፣ ያን ያህል ጠላት አይደሉም። እንደውም ብሩክ ኒውስ ምንድነው ሰሞኑን ሄጄ ሁላ በአካል ጠይቀዋለሁ ምናምን እያለ ነበረ። ሶ አንተ እንዳልከው አይደለም። ብቻ ግን ቤተሰቦች ያለው ነገር ይሄን ይመስላል። እኔ ብዙ እዚህ ላይ ማውራት አልፈልግም። የዛሬው ቪዲዮ ይሄን ይመስላል። እንዴት ነበር? ሐሳብ ስቴታችሁን ኮሜንት አድርጉልኝ። ዛሬ ቆሜ ነው ሪአክሽን የሰራሁላችሁ። ከዚህ በኋላም እንደዚሁ ቆሜ መስራቱን ልቀጥል። እስኪ ምን ትላላችሁ? ተመችቷችኋል? ሐሳብ ስቴታችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ሰላሙን ጤናውን ብዝት አድርጉ ይስጣችሁ። ፒስ አውት